ካፓዶሺያ ሪል ስቴት በልደታ ባልቻ ሳይታችን የገባነውን ቃል በላቀ ጥራት ጨርሰን አስረክበናል። እነሆ አሁን ደግሞ የከተማዋን ብርት በሆነችው ፒያሳ ቴዎድሮስ አደባባይ ሞናርክ ሆቴል ፊት ለፊት በፍሎር 4 አባወራ በሚይዝ G+12 አፓርትመንት አዲስ ምዕራፍ ጀምረናል። ግንባታው በይፋ የተጀመረ ሲሆን ሽያጩንም በተመጣጣኝ ዋጋ ጀምረናል። በካሬ 85000 ብር ከ4.8 ሚሊዮን ብር ጀምሮ በሚገኙ ዋጋዎች የቤት ባለቤት ይሁኑ። ቅድመ ክፍያችን 10% ወይም 480000 ብር ሲሆን ከፍ አድርገው ለሚከፍሉ ደንበኞቻችን በካሬ 70000 ብር ድረስ ቅናሽ አዘጋጅተናል። ይህ እድል ሳያመልጦ ዛሬውኑ ደውለው ቦታ ያስይዙ። ህልሞን እንገነባለን። ወሊን ለመጀመሪያ ጊዜ በአፍሪካዊ የተሰራና በአፍሪካ ድንቅ መዝገብ ስሙ የሰፈረ ትልቁ የማህበራዊ ሚዲያ ፕላትፎርም ወሊን እንደ ቲክቶክ በአንድ ጊዜ 9 ገስትና እስከ 1 ሚሊዮን ተመልካች ማስተናገድ የሚችል የቀጥታ ስርጭት ያለውና መደዋወያ መጻጻፊያና የመሳሰሉት የማህበራዊ ሚዲያ ይዘቶችን ያካትታል። ሌላው ከሌሎች የማህበራዊ ሚዲያዎች ልዩ የሚያደርገው ደግሞ ላይቭ የቀጥታ ስርጭቱን እያስተላለፈም ስክሪኖትን ለሌሎች ሼር ማድረግ ይችላሉ። አሁን የወሊን አክሲዮን መጠቀሚያ ድረገጽ ተዘጋጅቷል። በማንኛውም ዓለም ያለ ሰው በዚህ አዲሱ ድረገጽ ላይ አክሲዮን መግዛት፣ መሸጥ፣ ለሌላ ማስተላለፍ፣ የየቀኑን የወሊን አክሲዮን ሁኔታን መከታተልና ተያያዥ ጉዳዮችን መጠቀም ይችላል። ይህ ልዩ የሆነ ለውጥ ሲሆን ወሊን እንደ ትላልቆቹ የዓለማችን የስቶክ ገበያዎች የኢንቨስትመንት እድሎችን ፈጥረዋል። በዚህ ግዙፍ የሆነ የኢንቨስትመንት እድል ሁሉም ሰው ይጠቀም። በዘመኑ ቴክኖሎጂ ውጤት በኤአይ አርቲፊሻል ኢንቴሊጀንስ ወይም በሰው ሰራሽ አእምሮ የተቀናበረ ትልቅ የማስፋፊያ ሥራ ወሊን ላይ የተሰራ ነው። ለተጨማሪ መረጃ ስክሪኑ ላይ በሚታዩት አድራሻዎች ይደውሉልን፣ ይጻፉልን፣ ይመልከቱ። ወሊን ይህ አዋዜ ሰበር ነው። እስራኤል በሐማስ እጅ ከቀሯት በሕይወት ከሚገኙ 20 ታጋቾቿ መካከል 7ቱን መረከቧ ተገለጸ። 7ቱም ወንዶች ናቸው። ቀሪዎቹ 13ቱን ደግሞ ሐማስ በዚህ ሰዓት ይህን ምናልባት ይሄ በዩቲዩብ ላይ ተጭኖ ስትሰሙት ምናልባት ለቀይ መስቀል ኦልሬዲ ተላልፈዋል ማለት ይሆናል። 13ቱን ቀሪዎቹን ማለት ነው ለቀይ መስቀል ለመስጠት በማቅረብ ላይ በዝግጅት ላይ መሆኑን የአልዓረቢ የተሰኘ አረብኛ ጋዜጣ ገልጸዋል። እንደዚሁም የሐማስ ሺአብ የተባለ ቴሌቪዥን ቻናል የ13ቱ ርክክብ የሚደረገው ደቡባዊ ጋዛ ውስጥ ነው ብለዋል። የመጀመሪያዎቹ 7ቶቹ በቀይ መስቀል አማካኝነት ጋዛ ውስጥ ለሚገኘው ለእስራኤል ጦር ከተሰጡ በኋላ የእስራኤል ስፔሻል ፎርስስ አባላት ደግሞ አጅበዋቸው ወደ እስራኤል ግዛት ሬም ወደሚባለው የጦር ሰፈር ይዘዋቸው ሄደዋል። በብዙ መቶዎች የሚቆጠሩ ወይም ሺዎች የእስራኤል የታጋች ቤተሰቦች ጋዛ ድንበር ላይ በስፋት እንዳሉ ተዘግቧል። ሬም ወደ ተባለው ጦር ሰፈር ከገቡ በኋላ የጤና ምርመራ እና እንዲሁም እዛው ከቤተሰቦቻቸው ጋር የመገናኘት ዕድል ያገኛሉ። 13ቱ ይህን ዘገባ ስታዳምጡ እርግጠኛ መሆን ይቻላል በቀይ መስቀል አማካኝነት ለእስራኤል ጦር የሚቀርቡበት ሁኔታ ይሆናል ማለት ነው። የቀሩት ደግሞ 28ቱ ምን ያህል እንደሆኑ እንግዲህ በተለያዩ ዘገባዎች ከ7 እስከ 9 የሚሆኑት ላይ ኖሩ ይችላሉ ነው የሚለው። ነገር ግን በአጠቃላይ የሚታወቀው 28 ደግሞ ሕይወታቸው ያለፈ ታጋቾች ናቸው። የነሱ አጽም ደግሞ በሬሳ ሳጥን ሆኖ የሚቀርብ ይሆናል። እስራኤል ከተረከበቻቸው በኋላ የእስራኤል ጦር ጋዛ ሰርጥ ውስጥ ከተረከባቸው በኋላ የሀገራቸውን ሰንደቅ ዓላማ ሬሳ ሳጥኑ ለብሶ በቀጥታ የፎረንዚክ ምርመራ ወይም ደግሞ ማንነታቸውን የሚለየው ምርመራ ወደሚካሄድበት ቦታ ይሄዳሉ ማለት ነው። ከዚህ ጋር አብሮ ደግሞ የዩናይትድ ስቴትስ አሜሪካ ፕሬዝዳንት ዶናልድ ትራምፕ ይህን ዘገባ ስናቀርብ ቢያንስ 1 ሰዓት ያልፋቸዋል። ቤንጉሪዮን አየር ማረፊያ ኤርፎርስ ዋን መሬት ነክቷል።
የፕሬዝደንቱ አውሮፕላን ቴልአቪቭ በደረሰበት ወቅት የታጋቾች አደባባይ ተብሎ በተሰየመው ቦታ ላይ ዝቅ ብሎ መብረሩም ተዘግቧል። ፕሬዝደንት ዶናልድ ትራምፕ ኤርፖርት ከጠበቃቸው የጋለ የሞቀ አቀባበል በኋላ ዝርዝሩን ገና እየወጣ ነው። በቀጥታ እንግዲህ የሚያመሩት ባለው ፕሮግራም መሰረት ወደ ኢየሩሳሌም ይሆንና ከኢየሩሳሌም በእስራኤል ፓርላማ ክኒሴት በመገኘት ንግግራቸውን ያሰማሉ። ከዛ ከታጋቾች ጋር አሁን ነፃ ከወጡት ጋር ይገናኛሉ ከነ ቤተሰቦቻቸው የሚል የተያዘው ፕሮግራም። ይሄ የሚደረገው ምናልባት ይህንንም ዘገባዎች ሲወጡ ይዘን የምናቀርበው ይሆናል። ምናልባት እዛው ሬይም የሚባለው የጋዛ ድንበር ላይ ያለ አሁን 7ቱ ታጋቾች የሚገኙበት ቦታ ጦር ሰፈር ነው። እዛ ውስጥ ሊሆን ይችላል። ከፕሬዝደንቱ ጋር አብረው የሚጓዙ የሄሊኮፕተሮች ማሪን ዋን የሚባሉ ለአጭር ርቀት የሚጠቀሙባቸው ናቸው። ምናልባት ፕሬዝደንቱ ከኢየሩሳሌም ከክኒሴት እንደወጡ በቀጥታ ወደ ጋዛ ድንበር ሬም በመብረር እዛው ሊያገኟቸው ይችላሉ። አለበለዛም ታጋቾቹ ወደ መሃል በሄሊኮፕተር በመምጣት ወይም በፓርላማ ውስጥ ይህንን ዝርዝር በተመለከተ እስካሁን ያነበብኩት ዘገባ ስለሌለ ነው። ዞሮ ዞሮ ግን ፕሬዚደንቱ ባለው ፕሮግራም ማዕቀፍ ውስጥ ከነፃ ከወጡት ታጋቾችና ከነሱ ቤተሰቦች ጋር ይገናኛሉ። ዋናው የጉዟቸውም አካል ይሄ ነው። ከዛ በኋላ ፕሬዚደንቱ ብዙ አይቆዩም። በቀጥታ ወደ ግብፅ ነው የሚያመሩት። በእስራኤል የሚያደርጉት ቆይታ 4 ሰዓት ብቻ እንደሚሆን ተገልጿል። ኦኬ፣ ኢሳያስ ጥያቄዎች ካሉ ልናይ እንችላለን። ዓለም የዶናልድ ትራምፕ የሰላም እቅድ ሙሉ በሙሉ ተሳካ ማለት የምንችልበት ሁኔታ አለ ወይ? ዶናልድ ትራምፕ እንግዲህ ከራሱ ከአሜሪካ ሲነሱ ጦርነቱ ማክተሙን ነው የተናገሩት። ያው በህን ሰሞን ዘገባችን ደጋግመን ያነሳን ያለነው ጉዳይ ሁሉም ሰው ምላሽ ሊያገኝበት የሚፈልገው ጉዳይ የሰላም እቅዱ ባለ 20 ነጥብ የሰላም እቅዱ የሐማስን ትጥቅ መፍታትና እንደ ተዋጊም እንደ ፖለቲካ ኃይልም መክሰምን በቅድመ ሁኔታ የሚያስቀምጥ ነው። ከዚህ ጋር ተያይዘው በአጠቃላይ የወታደራዊ ስትራክቸሮቹ ወይም መሰረተ ልማቶቹ በጋዛ መሬት ላይና በጋዛ መሬት ስር ያሉትን ጨምሮ እነዚህ ሁሉ መውደም እንዳለባቸው እንደሚጠይቁላችንም እናውቃለን። ነገር ግን አሁን ከጋዛ እየሰማን እያለው ወይም ደግሞ በትናንት ዘገባችን ላይም በስፋት እያቀረብን ያለ ነው ሐማስ ከተማዎችን የእስራኤል ጦር ለቋቸው የወጡ ከተሞችን መልሶ ለመቆጣጠር በእይታ ውስጥ አሁን በሚታይ ደረጃ እየተንቀሳቀሰ ነው የሚገኘው። በዚህ ውስጥም የባላጋራ ቡድኖች ተፈጥረዋል። ወይም ክላንስ የምንላቸው የቤተሰብ ቡድኖች ወይም በጎሳ የተደራጁ እንደዚህ አይነት ግጭቶችን ስልጣኑን ለመቆጣጠር የወንጀለኛ ቡድን ብሎ ሰይሟቸዋል ብዙዎቹን። እነሱን ለመቆጣጠር ውጊያ በማድረግ ላይ እንደሚገኝ አይተናል። በነገራችን ላይ በፍልስጤማውያን ዘንድ በጣም ተወዳጅ የነበረ አንድ ጋዜጠኛ በእንደዚሁ በሐማስና በአንድ ቤተሰብ ውጊያ ጎሳ ውጊያ መሃል እንደተገደለ ሰምተናል። በጣም በማህበራዊ ሚዲያ ምስሉ እና ታሪኩ በስፋት ሲቀርብ ቆይቷል። ባለፉት 2 ዓመታት ጋዛ ውስጥ በማህበራዊ ሚዲያ ዘገባው በጣም የታወቀ ልጅ ነበረ። አሁን በመጨረሻ የተኩስ አቁም ከተከበረ በኋላ በፍልስጤማውያን የእርስ በርስ ውጊያ መገደሉ የብዙዎችን አንጀት የቆረጠ ነው። እንደማየው እዛ እንደምከታተለው ማለት ነው። ፕሬዚደንት ዶናልድ ትራምፕ ከአሜሪካ ሲነሱ ካፊያ ነበረ። ጥቁር ጃንጥላ ይዘው ነበረ የተሳፈሩት እና አብረዋቸው ለተጓዙ ጋዜጠኞችም የነገሯቸው the war is over ነው ያሉት። ጦርነቱ አክትሟል ነው ያሉት። ስለዚህ ኢሳያስ ሐማሶችም እየነገሩን ያሉት ከፕሬዚደንት ዶናልድ ትራምፕ እንዲሁም
ካደራዳሪዎቹ ከዚህ በኋላ ጦርነት እንደማይኖር ነው የተነገረን ያሉት ካሊል የተባሉት ዋና ተደራዳሪ። ስለዚህ ቀጥሎ ያለው ወይም ደግሞ ምዕራፍ 2 የሚባል ነገር አለ ወይስ ጦርነቱ እንዴት ነው? ብዙ ጥያቄዎች አሉት ለማለት ነው። ነገር ግን ዶናልድ ትራምፕ ጦርነቱ አብቅቷል ብለዋል። እንደውም ምን ብለዋል? ይህ የጋዛ ስምምነት እንደማይከሽፍ የቃል ዋስትናዎች ተሰጥተውኛል ብለዋል። ዓለም ሐማስ እንደ መያዣነት ይዟቸው የነበረው የእስራኤል ታጋቾች አሉ። እነዚህ የእስራኤል ታጋቾች ለሐማስ ዋስትና ሆነው እስከ ዛሬ ደርሰዋል። አሁን ሐማስ ታጋቾቹን ሙሉ በሙሉ ከለቀቀ ዋስትናው ምንድነው የሚሆነው? የተለየ የተሰጠው ዋስትና አለ ወይ? የሐማሱ ተደራዳሪ ካሊል አደራዳሪዎቹ እነ ቱርክ፣ እነ ኳታር፣ እነ ግብፅ እንደዚሁም ራሷ ዩናይትድ ስቴትስ አሜሪካ ዋስትና ሰጥተውናል ነው። ይህንን ዋስትናም ዶናልድ ትራምፕ ማስጠበቅ ይችላሉ የሚል መተማመን እንዳላቸው ገልጸዋል። ከዚህ በኋላ የዳግም የሚካሄድ ጦርነት እንደማይኖር ዋስትና ተሰጥቶናል ነው ያሉት ካሊል ዋና ተደራዳሪው። እስራኤል በዶሃው የአየር ኃይል የሚሳኤል ጥቃት ልትገላቸው የሞከረችውና የተረፉት ሰው ናቸው። ይህንን ነው ያሉት። ስለዚህ የሐማስ ትጥቅ መፍታት በምን ሁኔታ ላይ እንደተተዋ አልታወቀም። ነገር ግን በተግባር አሁን እያየን ያለነው ጋዛን ላይ ያለውን ቁጥጥር ለማረጋገጥ ራሱን ሪአሰርት ለማድረግ እርምጃዎች እየወሰደ ነው። መሳሪያ የያዙና የሚቀናቀኑትን ኃይሎች እየወጋ ነው የሚገኘው። ስለዚህ ይሄ ምን ማለት ነው የሚል ጥያቄ የሚተው ነው እና ይሄንን ከዚህ በላይ ለማለት አይቻልም። ሁለተኛ ከዚህ እንግዲህ ዛሬ ያልቃል። በነገራችን ላይ በተመሳሳይ ሁኔታ ከእስራኤል ወህኒ ቤት የፍልስጤም እስረኞች በአውቶቡስ ተሳፍረው ወደ ጋዛ ወደ ምዕራብ ዮርዳኖስ ወደ መሳሰሉት እና እንዲሁም ደግሞ የተወሰኑት ከዛ ክልል ውጪ የሚለቀቁ ናቸው። የእነሱም ሂደት አብሮ ጎን ለጎን እየሄደ መሆኑን ነው እየሰማን ያለ ነው። ግን ገና ዜናው ትኩስ ስለሆነ እንደደረሰን በማየት ነው። ለመድገም ያክል 7 የእስራኤል ታጋቾች ከ700 ቀናት በላይ በሐማስ እጅ የቆዩና የመጨረሻዎቹ ታጋቾች በአሁኑ ሰዓት እስራኤል እየተረከበቻቸው ይገኛሉ። የመጀመሪያዎቹ 7ቶች እዛው ጋዛ አጠገብ የሚገኘው ሬም ወታደራዊ ጦር ሰፈር ደርሰዋል። እዛም በሺዎች የሚቆጠሩ ቤተሰቦቻቸው ይጠብቋቸዋል። ኖት በሺዎች ይቅርታ፣ በርካታ ቁጥር ያላቸው እስራኤላውያን ይጠብቋቸዋል። ነገር ግን ቴልአቪቭ የታጋቾች አደባባይ ተብሎ የተሰየመው ስፍራ ላይ ግን በሺዎች የሚቆጠሩ የእስራኤላውያን አጅበው ነው የሚገኙት። ታላቅ ፌሽታ ነው የሚያደርጉት። ትልቅ ግልግል ነው። ትልቅ ፎይታ ነው። እነሱን ተከትለው ደግሞ አሁን እናንተ በምናወራበት ሰዓት ቀሪዎቹ 13ቶች ደቡባዊ ጋዛ ውስጥ ቀይ መስቀል ሊረከባቸው እንደሚችል በማንኛውም ደቂቃ ውስጥ ዘገባዎች ያመለክታሉ። ቀይ መስቀል ወደ ጋዛ የእስራኤል ጦር ወዳለበት ቦታ ድረስ ያመጣና ያስረክባቸዋል። ከዛ በኋላ ደግሞ የእስራኤል ጦር በልዩ ኃይሎች እያሳጀበ በቀጥታ ቅድም ወዳልኩት ጋዛ ድንበር ላይ ወደሚገኘው ሬም ወታደራዊ ጦር ሰፈር ይወስዳቸዋል። የጤና ምርመራ ይደረግላቸዋል። ከቤተሰቦቻቸው ጋር ይገናኛሉ። ቀጥሎ የሚሆነው ፕሬዚደንት ዶናልድ ትራምፕ በእስራኤል ፓርላማ ክኔሴት ንግግር ካደረጉ በኋላ
የድል አድራጊነት ንግግር ነው። በዚህ ሁኔታ ነው የሚቀጥለው። ነገር ግን አንዳንድ እዚህ አሁን ጀሩሳሌም ፖስት ላይ እንደማየው ቁጥራቸው ብዙ ባይሆንም ጥቂት የሊኩድ ፓርቲ አባላት መከፋታቸውን ይናገራል እና ለአንዳንዶቹ ይሄ ድል አይደለም፣ ለእስራኤል ይሄ አይደለም ድል አይደለም እና ድል ያልሆነ ነገር ቀባብቶ ለማቅረብ የሚደረግ ነው በማለት ከፓርላማው ሁሉ ላለመገኘት ወስነው ያልተገኙ የማይገኙ እንደሚኖሩ ነው የሚገልጸው ኢሳያስ። ካፓዶሺያ ሪል ስቴት በልደታ ባልቻ ሳይታችን የገባነውን ቃል በላቀ ጥራት ጨርሰን አስረክበናል። እነሆ አሁን ደግሞ የከተማዋን ብርት በሆነችው ፒያሳ ቴዎድሮስ አደባባይ ሞናርክ ሆቴል ፊት ለፊት በፍሎር 4 አባወራ በሚይዝ G+12 አፓርትመንት አዲስ ምዕራፍ ጀምረናል። ግንባታው በይፋ የተጀመረ ሲሆን ሽያጩንም በተመጣጣኝ ዋጋ ጀምረናል። በካሬ 85,000 ብር ከ4.8 ሚሊዮን ብር ጀምሮ በሚገኙ ዋጋዎች የቤት ባለቤት ይሁኑ። ቅድመ ክፍያችን 10% ወይም 480,000 ብር ሲሆን ከፍ አድርገው ለሚከፍሉ ደንበኞቻችን በካሬ 70,000 ብር ድረስ ቅናሽ አዘጋጅተናል። ይህ እድል ሳያመልጦ ዛሬውኑ ደውለው ቦታ ያስይዙ። ህልሞን እንገነባለን። ዓለም መቼስ አንዳንድ ነገሮች እንደየአመለካከታችን ይለያያሉ። ዛሬ ለእስራኤላውያኖች፣ ለታጋች ቤተሰቦች፣ ለታገቱት እንደገና ደግሞ በፍልስጤም ውስጥ በረሃብ ለሚማቀቁት ለህፃናቶቹ ፀሐይ የወጣበት ቀን ነው ብለን እናስባለን። ግን ዓለም ይሄ ድል የማን ነው? የዶናልድ ትራምፕ፣ የፍልስጤም፣ የሐማስ ማለቴ ነው ወይስ በዚህ ተሳትፎ ያላቸው ሌሎችም? ለምሳሌ አውሮፓ ሀገራቶችን ብንወስድ የፍልስጤምን ሀገርነት እናውቃለን ያሉ በጣም በርካታ ተሳትፎ ያላቸው ሀገሮች አሉና እስቲ ይሄ ድል የማን ነው ብለን እንሰይመው። ለጊዜው በአጠቃላይ መልኩ ካየነው ይሄ ድል ዞሮ የሁሉም ነው መሆን የሚችለው። ድል የሚያደርገው ነገር እንግዲህ እንዳተረጓጎም ነው። ሰዎች በቆሙበት ቦታ ላይ ሆነው ነው ሁሉን ነገር የሚመነዝሩት። ነገር ግን በአጠቃላይ ሲታይ ይሄንን ለምሳሌ አንዳንዶች የከሌ ድል ነው ሊሉት ይፈልጋሉ፣ ከየራሳቸው መነሻ በመነሳት ማለት ነው። ግን ደግሞ የክርክር ጉዳይ ነው። ድል ምንድን ነው በሚለው ስታየው እዚህ ገባ የማይባል ሊሆን ይችላል። ዞሮ የየራሳቸው አቋም አላቸው። ግን ትልቁ የድሉ ባለቤት የሚመስለኝ ዶናልድ ትራምፕ ናቸው። ምክንያቱም ዶናልድ ትራምፕ የሚሆንበት ምክንያት ይህን ጦርነት ለማቆም እስራኤል ላይ ተጽዕኖ ማድረግ የሚችሉ ናቸው እና ትራምፕ እስራኤል ላይ ተጽዕኖ ማድረግ የሚችሉት የእስራኤልም ጽኑ ወዳጅ ስለሆኑ ነው። ስለዚህ እስራኤል በዚህ ጦርነት ውስጥ እውነቱን ለመናገር ከመንግስት ጋር ኦልሞስት በንቅናቄ ደረጃ ፍልሚያ ላይ የነበሩ ቁጥራቸው ቀላል አልነበረም። ለነሱ የጦርነቱ ዓላማ መሆን ያለበት ታጋቾቹን ማስለቀቅ ነው። ስለዚህ እንደነሱ ግምት ታጋቾቹ ድሮ ሊለቀቁሉ ይችሉ ነበር። ለምን? እስራኤል የጦርነቱን ዓላማ የጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት ከኦክቶበር 7 ጥቃት በኋላ የከፈተው ጦርነትን ግብ ሲያስቀምጥ የሐማስ እንደ ተዋጊ እንደ ፖለቲካ ኃይል ከጋዛ ሙሉ በሙሉ መጥፋት ብሎ አስቀምጧል እና የታጋቾች ነፃ መውጣት፣ እነዚህ ሁለቱን ያስቀመጠው። እነዚህ ሁለቱን ሲያስቀምጥ ይሄንን ሲቃወሙ ነው የቆዩት የታጋች ቤተሰቦች ይሉ የነበሩት ጠቅላይ ሚኒስትሩ ለዜጎች ህይወት ግድ አልሰጣቸውም እስከ ማለት ድረስ ሄደዋል። እነሱ ሐማስ እንዳለ ሆኖ የመጀመሪያ ዋነኛው ጦርነት ከተካሄደ በኋላ ሐማስ አሁን ባለው መልኩ ቢተርፍ ችግራቸው አልነበረም እና ወዲያውኑ መደረግ የነበረበት ከጦርነቱ በኋላ የታጋቾቹ መፈታት ነበረ። ታጋቾቹ እንዲፈቱ ሐማስ የጠየቀው የእስራኤል ጦር ይውጣ፣
እኔም እንደነበረ ጋዛን መልሼ ልረከብ የሚል ነበረ። መንግስቴን አልተቀበለም። ስለዚህ መንግስት እስካሁን ድረስ ከሐማስ ጋር ሲዋጋ ቆይቷል ማለት ነው። በየደረጃው ተኩስ አቁም እያደረገ እየተለዋወጠ በዚህ ሂደት ማለት ነው። ስለዚህ አሁን ላይ ቆመ ስታየው ድሉ በእስራኤል ደረጃ የመንግስትም ነው። ምክንያቱም አትሌንዶ ዘዴ መንግስቱም ራሱ ጣምራ ግብ አስቀመጠ እንጂ የታጋቾቹ መፈታት የመንግስቱን ፍላጎት ነው። ስለዚህ የመንግስትም እሽታ ነው። ለዚህ ጦርነቱን ለማቆም ጋዛን የከበበው ጦር ራሱ ለቆ እንዲወጣ እስከ መስማማት ነው የደረሰው በሰላም እቅዱ መሰረት። ስለዚህ ይሄንን ደግሞ ሁሉም ተደራዳሪ ያሉት እሺ እንዲሉ ለማድረግ የዶናልድ ትራምፕ ተጽዕኖ በጣም ቁልፍ ነበረ። ስለዚህ ድሉ በስፋት ካየኸው የታጋቾቹና የፍልስጤማውያን ነው። ይህ ጦርነት ማብቃት አለበት። እውነቱን ለመናገር የዚህ ጦርነት ማብቃት ሕይወት ያድናል። ስለዚህ ዛሬ እስራኤላውያን 20ዎቹን ታጋቾች በእጃቸው ያስገባሉ፣ ልጆቻቸውን፣ ወንድሞቻቸውን፣ እህቶቻቸውን፣ ሁሉንም። ስለዚህ ይሄ ደግሞ መላ ሀገሪቱን ያዳረሰ ጉዳይ ነው። ትልቅ ብሔራዊ ስሜት ያቀጣጠለ ነገር ነው እና የጦርነቱ መቆም ለጋዛ ያለውን ፋይዳ መዘርዘር አያስፈልግም። እንደዚሁ ለራሱ ለአካባቢውም ድል ነው። ነገር ግን አሁን ቅድም እንዳልኩት ከዚህ በኋላ ነገሮች እንዴት ይሄዳሉ ነው። ሐማስ ትጥቁን በማይፈታበት ሁኔታ በምን አቅጣጫ ለምሳሌ የእስራኤል ጦርም ከጋዛ አልወጣም። ልብ ማለት ያለብህ ነው። አሁንም የጋዛን 58% የእስራኤል ጦር ይዞ ይገኛል። ስምምነቱ የእስራኤል ጦር የሐማስ ትጥቅ ይፈታል ነው። ፕሮባብሊ ምናልባት ሐማስ የእስራኤል ጦር ሲወጣ እኔም ጠቅላላ ትጥቄን ፈትቼ አስረክባለሁ የሚል የውስጥ መረዳት ይኖር አይኖር ግን መገመት ትችላለህ እንዲህ ያለ ነገር ይኖር እንደሚችል። ምክንያቱም የሰላም እቅዱ ተግባራዊ መሆን ካለበት እነዚህ ነጥቦች ስለተቀመጡ ማለት ነው። እና ይሄ ነውና ድሉ የማን ነው ብለህ ላልከኝ በተዘዋዋሪ የሁሉም ነው መሆን የሚችለው። ግን ዞሮ አንድ ኃይል ይሄ ይሁን ብሎ ወደ አንድ ነገር የማምጣት ተዋጊዎችን ወደ አንድ ነገር የማምጣት አስፈላጊነት ነበረ። ከዚህ አንጻር ዶናልድ ትራምፕ የተለየ ክብር ሊወስዱ ይችላሉ ብዬ ነው የማስበው። ዓለም እንግዲህ ይሄ ድርድር ደግሞ የተካሄደበት ሀገር ግብጽ ነው። ግብጽን ስንመለከት ይሄ ድርድር በተሳካ መንገድ በሀገሯ ላይ እንዲካሄድ ምክንያት ሆናለች። ሀገሯ ላይ ስለተካሄደ ማለት ነው። እና ግብጽ በዚህ ፖለቲካዊ ጥቅም የምታገኘው ነገር ይኖራል ብለህ ታስባለህ? ግብጽ ላይም እኮ ቀጥተኛ የብሔራዊ ደህንነት ስጋት የፈጠረባትና የካምፕ ዴቪዱ ስምምነት ከሚፈቅደው በላይ ጦር ወደ ሲናይ በረሃ እንድታስገባ ያስገደዳት ሁኔታ ነው እኮ የተፈጠረው አይደለ? በጦርነቱ ወቅት ያም እስራኤል ኖቲስ ያደረገችውና በሁለቱ ሀገሮች መካከል ምናልባት ቀጥተኛ ግጭት ሊፈጠር ይችላል የሚል ፍራቻውን የፈጠረ ነው። በተለይ አሁን ለምሳሌ እስራኤል ጋዛ ሲቲ ላይ ወታደሮቿ እየከበቡ ነበሩና እዛ ላይ የጋመ ራሱ የሐማሱ መሪ ሐዳድ የመጨረሻው ፍልቢያ ብሎ የጠራው ከ3 እስከ 5 ሺህ የሚደርሱ የሐማስ ታጣቂዎች የሚገኙበት ነው እና ይሄንን ለመደምሰስ በሺህ የሚቆጠር የእስራኤል ጦር እንግዲህ አየር ኃይሉን፣ መድፉን፣ ታንኩን አስብ። ይህ ጦርነት ተካሂዶ ሲያበቃ ኦልሬዲ 83% እንደወደመች የሚነገረው ጋዛ ጠቅላላ 100% ወደመች በምትልበት ደረጃ እንደቆመ ነገር አይኖርም ነበር። ስለዚህ ያ ደግሞ ጋዛ ሲቲ ላይ የሚደረገው ፍልሚያ ከ500,000 በላይ ነዋሪዎችን ወደ ደቡብ ያሰደደ እንደመሆኑ እስራኤል ይህን እንዲሆን አበረታታለች። ጦርነቱ በሐማስና በሐማስ ደጋፊዎችና በእስራኤል መካከል ብቻ እንዲሆን ትፈልግ ስለነበረ እዛ ውስጥ ደግሞ ያሉት በጦርነት መሃል መሞሰል የሌለባቸው ገፍተው የህይወት ጉዳይ ነው ወደ ሲናይ በረሃ ጥሰው ይገቡብኛል በማለት በራን ዘግታ ነበረ ግብጽ።
አሁን በአንድ በኩል እንዲህ ባለ ጦርነት ሰዓት ሰዎች መድረሻ ሲያጡ ከፍተ መቀበል አለበት እና እንደማስተናገድ አለበት። ነገር ግን ግብጽ ያንን የምትመለከተው ራሱ ቤዚካሊ የእስራኤል ሐሳብ ወደዛ እንዲሄዱና ያንን ሲናይ በረሃ ላይ እንዲኖሩ በማድረግ በዛው እንዲሰፍሩላትና ጋዛን ለመቆጣጠር ትፈልጋለች የሚል ፍራቻ ነበረ በግብጾች በኩል። ስለዚህ ከዚህ አንጻር ነው እንግዲህ ግብጾች ሲናገሩ ነበሩት። ቢሆንም ግን ይህ ህዝብ ወደ አንድ ቦታ መሄዱ አይቀርም ነበር። ስለዚህ ጋዛን ዘግታ ነበር የነበረች ወደ ሲናይ ምንም አይነት መግቢያ እንዳይኖር ግብጽ እና ይሄ ኢቨንቹዋሊ ግብጽ ማነው በዚህ ጦርነት ተገፍተው ሲናይ በረሃ ላይ እንዲኖሩ አደርጋለሁ የሚል አመለካከት ካለ ፍልሚያው በሁለታችን መሃል ይሆናል የሚል የግብጽ አቋም ነበረ። ማለት እዛ ድረስ ስጋት ላይ ወድቃ ነበረ። ምክንያቱም በዛ ውስጥ በነበረው እና ስለዚህ ይህንን ለመፍታት በሚደረገው ውስጥ ቀዳሚ ሚና መጫወቷ ግብጽ የሚጠበቅ ነው እና ለራሷም ያደረገችው ነው። በነገራችን ላይ ምንጊዜም በእስራኤልና በፍልስጤሞች መካከል በሚደረጉ ግጭት፣ በሐማስ መካከል በሚደረግ ግጭት እውነት በማስማማት አንዳንድ ነገሮችን በማቻቻል ሁልጊዜ ቁልፍ ሚና ከመጫወት አንጻር ግብጽ ያው የታወቀ ሚና አላት። ሁለቱንም ታነጋግራለች። ነገር ግን አንዳንዴ እስራኤል ተወነጅላለች። ምክንያቱም ብዙ መሳሪያዎች በእሷ ራፋ በሚባለው ግብጽ በምትቆጣጠረው ድንበር በኩል ነው የሚገቡት፣ ድንበሩን አላጠበቅሽም የሚባሉ አንዳንድ ስሞታዎች ነበሩ። ይሁንና ግብጽ ይሄን ሚና ለመጫወት ይጠበቅባታል። የተለመደ ሚናዋ ነው እና በሌላ በኩል ይሄ ጉዳይ የራሷም ነበረ እና ድሉ የራሷ የግሏም ነው። የብሔራዊ ደህንነት ስጋቷን ያስወገደችው። ዓለም ለስንታኔው ኮዲ አመሰግናለሁ። መልካም ቀን ይሁንልህ። እሺ፣ በመደምደሚያው ይሄንን እኔ እናንተ ስናወራ በአሁኑ ሰዓት የቤንጉሪዮን አየር ማረፊያ አቀባበል ስነ ስርዓት አብቅቶ የዩናይትድ ስቴትስ አሜሪካ ፕሬዝዳንት በእስራኤል ፓርላማ ክኔሴት ፊት ንግግር ለማድረግ ወደዛው እየተጓዙ መሆናቸውን እየተመለከትኩ ነው። ጉዟቸው ማሪንዋን በሚባለው ሄሊኮፕተሮቻቸው እንደሚሆን ገምተን ነበረ። ነገር ግን አሁን እንደማየው ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጎን እንግዲህ በማርሴዲስ ውስጥ በቅርበት የተነሳ ፎቶግራፍ ነው። ጎን ለጎን ተቀምጠው በመኪና ወደ ኢየሩሳሌም እየተጓዙ መሆናቸውን ያሳያል። የአሜሪካው ፕሬዚደንት ቢስት የሚባለው መኪናቸው ነው። ምንም አይነት በመድፍ የማትበሳው መኪና ነው። በሱ ውስጥ ሁለቱ መሪዎች በመኪና ማለት ነው ወደ እስራኤል ፓርላማ እየሄዱ ነው። ጉዟቸው በባዶ አስፋልቱ ስለሚደረግላቸው በፍጥነት ስለሚሄዱ ከ30 እስከ 40 በሚሆን ደቂቃ ውስጥ ኢየሩሳሌም ይገባሉ ከቴል አቪቭ። እንግዲህ በማንኛውም ሰዓት ፕሬዚደንት ዶናልድ ትራምፕ ንግግር ያሰማሉ። የእስራኤል ፓርላማ ክኔሴት 120 ወንበሮች ያለው ነው። እንደራሴዎች በሙሉ ተሰብስበው በሙሉ ጉጉትና አክብሮት ፕሬዚደንቱን የሚደርስበትን ሰዓት እየጠበቁ ነው ብሎ መናገር ይቻላል። እንግዲህ ለአድማጮቻችን በየመሃሉ እየገባን ዜናዎቹን ለማቅረብ እንሞክራለን። መልካም ውሎ። ኢሳያስ አመሰግናለሁ። ዓለም ወሊን ለመጀመሪያ ጊዜ በአፍሪካዊ የተሰራና በአፍሪካ ድንቃድንቅ መዝገብ ስሙ የሰፈረ ትልቁ የማህበራዊ ሚዲያ ፕላትፎርም ወሊን እንደ ቲክቶክ በአንድ ጊዜ 9 ገስትና እስከ 1 ሚሊዮን ተመልካች ማስተናገድ የሚችል የቀጥታ ስርጭት ያለውና መደዋወያ፣ መጻጻፊያና የመሳሰሉት የማህበራዊ ሚዲያ ይዘቶችን ያካትታል። ሌላው ከሌሎች የማህበራዊ ሚዲያዎች ልዩ የሚያደርገው ደግሞ ላይቭ የቀጥታ ስርጭቱን እያስተላለፈም ስክሪኖትን ለሌሎች ሼር ማድረግ ይችላሉ።
አሁን የወሊን አክሲዮን መጠቀሚያ ድረገጽ ተዘጋጅቷል። በማንኛውም ዓለም ያለ ሰው በዚህ አዲሱ ድረገጽ ላይ አክሲዮን መግዛት፣ መሸጥ፣ ለሌላ ማስተላለፍ፣ የየቀኑን የወሊን አክሲዮን ሁኔታን መከታተልና ተያያዥ ጉዳዮችን መጠቀም ይችላል። ይህ ልዩ የሆነ ለውጥ ሲሆን ወሊን እንደ ትላልቆቹ የዓለማችን የስቶክ ገበያዎች የኢንቨስትመንት እድሎችን ፈጥረዋል። በዚህ ግዙፍ የሆነ የኢንቨስትመንት እድል ሁሉም ሰው ይጠቀም። በዘመኑ ቴክኖሎጂ ውጤት በኤአይ አርቲፊሻል ኢንቴሊጀንስ ወይም በሰው ሰራሽ አእምሮ የተቀናበረ ትልቅ የማስፋፊያ ሥራ ወሊን ላይ የተሠራ ነው። ለተጨማሪ መረጃ ስክሪኑ ላይ በሚታዩት አድራሻዎች ይደውሉልን፣ ይጻፉልን፣ ይመልከቱ። ወሊን ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና